ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ በወቅታዊ ጉዳዮች ዙሪያ አጠር ያለ ቆይታ እንድናደርግ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዚህ ህዝብ ግንኙነት ኃላፊ ኮኖ ከዶክተር አብደላ እንድሪስ ጋር መጥቻለሁ እንድትከታተሉኝ በአክብሮት መጋብዛችሁ መልካም ሞላ ነኝ በጣም አመሰግናለሁ ፍቃደኛ ስለሆንክ እንዴት አለ አመሰግናለሁ እንዴት ቆይሽ ሰላም ነው መልካም ሰላም ነኝ አለሁ እንደና ነኝ አመሰግናለሁ በድጋሚ ወደ ጥያቄዎቼ ልግባ ዶክተር እንግዲህ ሰሞኑን በሴት ፋኖች ላይ እየተፈጸመ ያለው ወንጀል ስላገዛዙ ምን ይነግረናል እንደዚህ አይነት ግፍ ለፋኖ ምን መልእክት ይሰጣል ጥሩ እንግዲህ ከሰሞኑ ያው አይተናል ምናልባት ትናንትና ይደረጋል ከሚለው ንግግር በጆሮአችን የሰማነው ነገር ይሄ በአይናችን ያየነው ነው ምናልባትም በአይናችን ትናንትና የአማራ ህዝብ በተለያየ ቦታ ይገደላል እናቶች ጡታቸው በነፃ እርምጃ ይወሰድባቸዋል የሚባለው ነገር በአይናችን ያየነው ነው ነገሩ ስለዚህ ይሄ ጨፍጫፊና ገዳይ ስርዓት ለመጨረሻ ጊዜ ራሱን ወደ ገደል እየከተተ ያለ መሆኑን ያሳያል በሌላ መንገድ አገዛዙ የአማራን ህዝብ ከምድረገጽ ሊያጠፋ እንቅስቃሴ ላይ እንደሆነ ቀድመን ያወቅን ቢሆንም አሁንም ያጥላቸው ይበልጥ ስር እየሰደደ እና እየተነከረ የአማራን ህዝብ ለመፍጀት ለመጨረስ ያለውን ምልክት ነው የሚያሳየው ቀደም ለመግለጽ እንደተሞከረው እንግዲህ የአማራ ህዝብ የሰው ልጅ ሁሉ ፈጣሪ በታች ያለችው እናት ነች እናትን መግደል ማለት በአደባባይ እንደዚህ አይነት ነፃ እርምጃ መውሰድ ማለት ያው ምን ለማለት እንደው ይታወቃል ሁለተኛ ጡት ነው የሚቆና ቦታ አይደለም ስለዚህ የአማራን ህዝብ ከምድረገጽ እናጠፋለን የሚል ቀጥተኛ የሆነ ለአማራ ህዝብ መልእክት ነው ሁለተኛ አንዳንዶቹ እንደውም ያየነው ምንድነው አማራ ሚል ንቅሳት ያለባትን እህት ወይም ሴት ታጋይ ፋንዲት አማራ ሚለውን ገፈው ቆርጠው አንስተዋል ይሄ ማለት አማራ የተባለው ሁሉ እናጠፋለን የሚል ግልጽ የሆነ አዋጅ ቀደም ሲል ታውጆ የነበረውን በገለጻ ደረጃ በቲዮሪ ደረጃ ፕራክቲሱን ነው ያሳዩን አተገባበሩን ነው ያሳዩን እየተገበርነው ነው ቀጣይም እንቀጥላለን ብለው ነው ያሳዩን ማለት ነው በሌላ መንገድ ካጊሾ የአማራ ፋኖ በሚያረጋቸው ትግሎች ውስጥ የትግል እንቅስቃሴ ውስጥ በማለቴ በነጻነት ተጋርሎ ውስጥ ያለው በተለይም የዓለም አቀፉን የወንጀል ህግጋት ሙሉ በሙሉ ያከበረ ብቻ ሳይሆን ከ100% በላይ የሄደ መሆኑን ሰሞኑን ለዓለም አቀፍ ተቋማት ባደረገው ርክክብ አሳይቷል ለምሳሌ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላይ በርካታ ያገዛዙ ሰራዊት አባላት ከሁለት ክፍለ ጦር በላይ ሲደመሰስና ሲማረክ በመያዝ ለዓለም አቀፉ ቀይ መስቀል ማህበር በቀጥታ ደብዳቤ በመጻፍ እሱም ያሳክማቸውን አሳክሞ ከአቅሙ በላይ የሆኑትን ወደ 16 የሚደርሱትን በይፋ አስረክቧል እዛም ያሉትን ደግሞ አያያዙን በይፋ እንዲጎበኙ አድርጎ በዓለም አቀፍ ደረጃ ከፍተኛ ቅቡልነት ያለው ዓለም አቀፍ የጦር ህጉን የጠበቀ እንደሆነ ተመስክሯል ስለዚህ በዚህ ደግሞ አገዛዙ ተበሳጭቷል ስለዚህ ፋኖን በዓለም አቀፉ የጦር ህግ ለማስፈረጅ ይሁን በሽብር ለማስፈረጅ ያስችለኛል ብሎ ሲያስብ ምናልባትም ይሄንን በአማራ ህዝብ ዘንድ የሚያስቆጣ ነገር በማድረግ ፋኖ የሚያዛቸው ምርኮኞች ላይ ከዓለም አቀፍ የወንጀል ህግ ባፈነገጠ መንገድ እርምጃ እንዲወስድና ፋኖ ይሄን ያደርጋል የሚል ውንጀላ ለማቅረብ ሆን ተብሎ የተሰራ እንደሆነ ነው የሚገባን ስለዚህ ዴሊብሬት የሆነ ነገር ነው በደንብ ታስቦ ታቅዶ ታልሞ የተሰራ ነው ማለት ነው በሌላ መንገድ ቅድም ለመግለጽ እንደሞከርኩት ትናንትና የአማራ ህዝብ መጥፋት አደጋ ላይ ነው ስንል አንዳንዶቹ ይቀልዱብን ያፌዙብናል ሁላ እንደውም ስልጣን ፍለጋ ነው የለም ይሄ ተራውን ብድና ነው ፋኖ ኮዝ የለውም ዝም ብሎ ነው የሚታገለው የሚል ማላገጫ የሚመስል የአማራ ህዝብ የመጥፋት አደጋ እንደገጠመው ለማመን የሚያንገራግሩ ጆሮ ዳባ ልበስ ያሉ ሰዎችን በትክክል ምስክርነት የሰጠ ነው ማለት ነው ስለዚህ ሴት እህቶችን በምርኮ ውስጥ እያሉ በትግል የታጋይ ነኝ የሚለው ወይም በሽምቅ ይታገላል የሚለው ፋኖ ይሄን ሲያደርግ ይሄ ግን አገዛዙ መንግስት ነኝ የሚል ወንበዴ በአደባባይ ሴት እህቶቻችንን በውጊያ ላይ የተያዙ እህቶቻችንን መረሸም ብቻ ሳይሆን ኢሰባዊ የሆነ ድርጊት በመፈጸም የአማራ የምንድነው ታጋዩ እንዲቆጣና ያልሆነ ነገር እንዲያደርግ ሲያደርግ ሌላው ማህበረሰብ ትናንትና ኮዝ የለውም የአማራ ጥያቄ የለውም ለሚለው ትልቅ መልእክቱ ሆኖ አልፏል በእኛ በኩል ግን ይሄ ድርጊት የሚያበረታን ትናንትና
ከነበረን የምርኮኛ አያያዝ የዓለም አቀፍ ሕግጋትን የመጠበቅ ሂደት ከዚህ በላይ የምንጠብቅና የምናከብር ነው የሚሆነው። እየሆነም ያለው እሱ ነው። ነገር ግን በአገዛዙ በኩል በድጋሚ በሴራ ምንም እንኳ ቢመጣ ዛሬ ላይ እሱ ራሱን በራሱ በመላ ኢትዮጵያውያን በዓለም አቀፉ ማህበረሰብ ጭምር ራሱ የተዋረደበትና የቀለለበት ነው። ስለዚህ የሴት እህቶቻችን ህይወት ምናልባትም እሱ እንዳሰበው ሳይሆን ካሰበው ውጪ በራሱ ላይ ጎል እያስቆጠረ እንደሆነ ነው የሚያሳየው። መልካም፣ አመሰግናለሁ። በጣም አመሰግናለሁ። ጥሩ ማብራሪያ ነው የሰጠኝ። በዚህ አጋጣሚ ይህንን ግፍ በዓለም አቀፍ ደረጃ ለማጋለጥ ለሰብአዊ ተቋማት ለማድረስ ምን መደረግ አለበት? መልካም፣ እንግዲህ ድርጅቱ እንደ ድርጅት እየሰራ ያለው በጣም በርካታ ስራዎች አሉ። እነዚህ ስራዎች በተለይም ድርጊቱን ሙሉ በሙሉ ለማህበረሰቡ ግልጽ ማድረግ ያስፈልጋል። ለዚህም የሚዲያዎች ሚና በጣም ከፍተኛ ነው። አንቺም እንዳንድ ባለድርሻ አካል እያደረግሽ ያለሽው የሚጠበቅብሽን ነው። በጣም ደስ ይላል። ሌሎች ሚዲያዎችም ልክ እንደዚህ ይሄንን ግፍ ማጋለጥ ይኖርባቸዋል ማለት ነው። በተለያየ ቋንቋ በተለያየ የሚዲያ ፕላትፎርም በሚችለው ሁሉ ሰው ማጋለጥ መቻል አለበት። በሌላ መንገድ በዓለም አቀፍ ደረጃ ያሉ የአማራው ማህበረሰብ በተለይም ይሄንን ነገር ማውገዝ ብቻ ሳይሆን ፊት ለፊት በመጋፈጥ ለሚመለከታቸው የሰብአዊ መብት ተቋማት ለዓለም አቀፉ እንደዚህ ለደህንነት ተቋማት የማድረስ ስራ ይጠበቃል ማለት ነው። ይሄ ሲሆን በትክክል በመረጃ ላይ የተመሰረተ መረጃ ወደ ማስረጃ ቀይሮ ይሄን ማቅረብ የሁሉም ሚና ይሆናል ማለት ነው። በሌላ መንገድ የመላ ኢትዮጵያን ብሔር ብሔረሰብ ይሄ አገዛዝ በመንግስትነት ስም ተሸፍኖ ኢትዮጵያን ለማፍረስ ጫፍ ላይ የደረሰ የሰው ልጆችን ሁሉ የሚያጠፋ ዘረኛ ስርዓት ምንም ርህራሄ የሚባል የሌለው እና አረመኔ መሆኑን በመረዳት ሁሉም ሰው ርብራብ ማድረግ ይጠበቅበታል ማለት ነው። ስለዚህ ሌላውም ይሄን ግፍ እያየ ምንም እንኳን የአማራ ተወላጅ ሆኖ ለአገዛዙ ያገለግላል። ለአገዛዙ በሚሊሻ በአድማ በታኝ በብልጽግና በፓርቲ ደረጃ የሚሆን በፖሊስነት እያገለገሉ ያሉ አሉ። ስለዚህ አሁንም ቆም ብሎ ማሰብ ይጠይቃል ማለት ነው። ቀኑ ረፍዷል ሳይመሽ ለአገዛዙ ብልጽ ስርዓት ለሚመለከተው ሁሉ በማስረዳትና ግፉን በመግለጽ እንዲሁ ከማግለል ይጠበቅባቸው ተግባር ቅን ሆኖ መረባረብ ይጠበቃል የሚል ሀሳብ ለመጨመር ነው። ከልብ አመሰግናለሁ። ወደ ቀጣዩ ጥያቄ ልለፍ ዶክተር። እንግዲህ ለትግሉ አሁን ካለበት ደረጃ የተሻለ ደረጃ ላይ እንዲደርስ የፋኖች አንድ መሆን እጅግ አስፈላጊ እንደሆነ ይታወቃልና ባለፈው በጎንደር ያየነው አንድነት በሸዋም ሆነ በሌሎች ቀጠናዎች ለማየት ብዙዎች ተመኝተዋል። ተስፋ አለ? መልካም፣ እውነት ነው። በተለይ የጎንደር ወንድሞቻችን ያደረጉት በጣም አማራዊ ስነ ምግባርን የተላበሰ ቅንነት የተሞላበት ፍጹም ወንድማማችነትና መከባበር ላይ የተመሰረተው የአንድነት ጉዞ ያሳዩን ሁላችንንም ያስፈነደቀ በደስታ ስሜት ደስታ ወደ ሀዘን የደስታችን ብዛት ወደ ሀዘን ጭምር እስከሚቀየር ያየንበት ሁኔታ አለ። ለነሱም በእውነት እስከዚህ በፊትም ብየዋለሁ፣ አሁንም ደግሞ ምስጋና ማቅረብ ያስፈልጋል። ከዛ ውጪ ስለ አንድነትን በተመለከተ አሁን ከዚህ በፊትም ብዙ ሚዲያዎች ላይ ስላወራሁት ይሄ ያስፈልጋል አያስፈልግም የሚል አታካራ ውስጥ አልገባም። ስለዚህ ባልሆነ ነገር ላይም ደግሞ ይሆናል ብዬ ማለትም እንደማልችል ግልጽ አቋሜን አስቀምጫለሁ። አሁንም የምለው ነገር ልክ እንደ ጎንደሩ ተስተካክሎ ሲመጣ የድል ብስራቱን ይዘን የምንመጣ ቢሆን ስለሚሻል ከዚህ በላይ በዚህ ላይ ማለት አልፈልግም። ይሄን ማለት የምችለው። መልካም፣ አመሰግናለሁ። ጥሩ፣ አመሰግናለሁ። እዚህ ጋር አንድ ጥያቄ ላንሳ። በፋኖች አንድነት ዙሪያ ሚዲያዎችና አክቲቪስቶች አዎንታዊም ሆነ አሉታዊ ተጽዕኖ አላቸው? አዎ፣ ምንም ጥያቄ የለውም። መልካም፣ ብዙዎቹ ሚዲያዎች በጣም በርካታዎቹ በእውነት ለዚህ ትግል የጀርባ አጥንት ሆነው ታጋዩን ሞራል በመስጠት ትክክለኛ መረጃ ለማህበረሰቡ በማቅረብ በተለይም ያገዛዙን ደባና ሸፍጥ እንዲሁም ደግሞ አረመኔያዊ ድርጊት እያወጡ ማህበረሰቡ ግንዛቤ እንዲጨብጥ የሚያደርጉበት መንገድ በእውነት በጣም የሚያኮራ ነው። በእውነቱ አማራ በታሪኩ ትልቅ እድል እንደዚህ ገጥሞት የሚያውቅበት አለ ብዬም አላምንም። እውነት ለመናገር ማሰብ ብቻ ሳይሆን አላምንም። ይህ ማለት ምንድነው? የታጠቀ በቂ ኃይል፣ የተደራጀ ኃይል ያለው በቂ የፖለቲካ ኤሊቶች የተሰባሰቡበት ሌላ በተለያየ በዲፕሎማቲውም በዲያስፖራውም ጭምር የተሻለ እንቅስቃሴ የተደረገበት በተለይም የሚዲያዎች እንቅስቃሴ ደግሞ ሰብሰብን ብለው በአማራ ሚዲያ ካውንስልም በሌላም
እንዲሁም በግልም ሆነው ለአማራ ትግል እያደረጉ ያለው ሚና እጅግ የሚመሰገንና የሚከበር ነው። ምናልባትም በትክክል ፊገሩን ባላውቀውም ከ90% በላይ የሚሆኑት ሚዲያዎች እጅግ ገንቢ ሚና እየተጫወቱ ትግሉንም ከፊት ሆነው ጭምር እየመሩ ነው ማለት ይቻላል። እውነት ለመናገር የትግሉ ጭምር ከፊት ሆነው እየመሩ ነው። አንዱ አካል ማለት ነው። እየመሩ ስል እዚህ ያለውን የፋርም ታጣቂውን ወይም ደግሞ ወታደራዊ የፖለቲካውን ሳይሆን በሚናቸው በህዝብ ግንኙነቱ ወይም ደግሞ ችግሮችን በግልጽ በማቅረብ በማሳየት ህዝቡን በማንቃት እየሰሩ ያለው ተግባር እጅግ የሚበረታታ ነው። በዚያው ልክ ደግሞ 5-10% የሚሆነው ደግሞ ለተንኮልና ለክፋት የተቋቋሙ ሚዲያዎች አሉ። በአማራ ህዝብ ቆመው በአማራ ህዝብ ገንዘብ እየተሰበሰበ እየተዋጣ ቀጥታ ፋኖን ለመከፋፈል ደግሞ ሙሉ ሚዲያዎች አሉ። ይሄ ግልጽ ስለሆነ ማለት ነው። ይሄ ማለት እንግዲህ 1ም 2ም 3ም ሊሆኑ ይችላሉ። እነዚህ ሚዲያዎች በቀጥታ አስበው አልመው ይሄን የሚሰሩ አሉ። ምክንያቱም በልዩነቱ ውስጥ ካልሆነ መኖር የሚችሉ አይደሉም። ልዩነትን እያወጡ ትንሽ ልዩነት ሲኖር ነዳጅ እያርከፈከፉ ሲቀጣጠል የዩቲዩብ ሽቀላና የተለያየ ምንድነው ላይክና ሰብስክሪፕሽን በማግኘት የገንዘብ ማግኛ ያደረጓሉ። ይሄ በእውነቱ የአማራን ህዝብ ወይም የአማራን ወጣት ደም እንደመጠጣት ነው የሚቆጠረው በግልጽ ለመናገር። ስለዚህ አሉ በጣም የሚያስከፋ በእርግጥ እነዚህ ሚዲያዎችን የኋላ ታሪካቸውን ብንመረምር አማራ ያልሆኑ የአማራው ጠላት የነበሩ ሰዎች ጭምር የሚዘውሯቸው ናቸው። አንዳንዶቹ ሚዲያዎች ትናንትና ሲመሩ የነበረው የሚመሯቸው ሰዎች ትናንትና በተለያየ ቦታ ላይ ሁነው የኢህአዴግ አመራር የነበሩ እንደው ለምሳሌ ያለ ማንሳት ትናንት የአዲስ አበባ ከተማ የኢህአዴግ ወጣት ሊግ ኃላፊ የነበሩ ምርጫ 97ን አስመርኩዞ የአማራን ህዝብ እየመረጡ ሲያስፈጁ የነበሩ ከዛም ደግሞ የአማራ ተወላጅ አዲስ አበባዎችን ማለት ነው። ከዚያም ደግሞ አደገኛ ቦዘኔ በሚል የኢህአዴግ የተሳሳተ ፖሊሲ የአማራ ተወላጅ ሆነው የአዲስ አበባዎችን ሲያስፈጁ የነበሩ የኢህአዴግ ወጣት ሊግ አባልና ኃላፊ ሆነው የነበሩ ሰዎች ጭምር የሚመሯቸው ሚዲያዎች አሉ። በአማራ ህዝብ የሚብሉ የሚገዘቱ አማራ አይደለንም እኛ አዲስ አበባዎች ነን ብለው ሲክዱ የነበሩ ማለት ነው። አማራ አይደለንም እኔ እናትና አባቴ አማራ ብለው አይደለም ያሳደጉኝ፣ አማራ ልሆንም አልችልም፣ አማራ ከረጢት አልገባም ሲሉ የነበሩ ሰዎች ዛሬ ግን አማራ ነን ብለው ከፊት መጥተው የአማራን ህዝብ የሚከፋፍሉ የሚያቦጫጭቁ ታጋዩን ጭምር እያዋረዱ አማራ ምልክትና ታጋይ እንዳይሆነው ጭምር የሚያደርጉ አንዳንድ ክፉ ሰዎች አሉ። ምናልባት ሚዲያ ላይ እንላቸው እንችላለን፣ ግን ደግሞ መርዛቸው ቀላል አይደለም። እንደነዚህ አይነት ሰዎች አሉ። ቀጥታ የሰራዊቱን ጭምር ሞራል የሚነኩ በሌለ ነገር ላይ የተሳሳተ ትርክት እያመጡ የሚሰሩ ሚዲያዎች አሉ። እነዚህ ግን ቅድም እንዳልኩሽ 95% እና ከዚያ በላይ ያለውን እጅግ የሚመሰገን ሚዲያ እነኛ ደግሞ አቢዩዝ ለማድረግ የሚጣጣሩ አሉ። በእርግጥ በስም ጭምር እያወጣን በቀጣይ የምንናገረው እነዚህም ከጨዋታ ውጭ የሆኑ ነው። በነገራችን ላይ እርስ በርሳቸው ጭምር ወደ መበላላት የሄዱ አደገኛ ሰዎች የሚመሯቸው ሚዲያዎች አሉ። እነሱን የማስተካከል በግልጽ ወጥቶ የመናገር ኢቭር ቦይኮት የማድረግ ማዕቀብ ሁሉ የጣልንባቸው ሚዲያዎች አሉ። ማዕቀብ ወደፊት የማይጠቅሙ ሚዲያዎች አሉ። ነገር ሲያመላልሱ እርስ በርስ የሚያባሉ እና እነዚህ ሚዲያዎች ቀላል የማይባል ጉዳት አድርሰዋል። በእነሱ ምክንያት የሰራዊት ደም ፈሷል። ለሰራዊት ቅራኔ ተፈጥሯል። እንዲሁም የአማራ ህዝብ ጭምር በጎጥና በወንዝ እንዲከፋፈል ጭምር ከፍተኛ የሆነ ሚና የተጫወቱ አሉ። ምናልባት ዛሬ ላይ ሚናቸው በጣም ከስሮ ወደ ዜሮ እየወረዱ ያሉበት ሁኔታ አለ። እኛም በግልጽ ወጥተን መናገር ስለጀመር እነዚህ ሚዲያዎችን የማስታገስ ስራ በልምምጥ ሳይሆን በትክክለኛ ውሳኔ ስለምንሄድ እየሄድንበት እያስተካከልን ያለንበት ሁኔታ አለ። ግን እንዳልሽው አንቺ ሚናቸው የማበላሸት ሚናቸው በቀላል የሚታይ እንዳልሆነ ለመግለጽ ነው። አመሰግናለሁ ስለሰጠኝ አስተያየት። ወደ ቀጣዩ ጥያቄ ልለፍ። እንግዲህ ፋኖች አገዛዙን ከመታገል በተጨማሪ በተቆጣጠራቸው አካባቢዎች ስብሰባ ታካሂዳላችሁና ከህዝቡ ጋር ቀጥተኛ የሆነ ግንኙነት ነው ያላችሁ። በዚህ ወቅት ህዝቡ በትግሉ እያደረገው ያለ አስተዋጽኦ ምንድነው? በስብሰባቸው ላይ ስታወሯቸው በፋኖ ላይ ያላቸው ተስፋ ምን ይመስላል? መልካም እንግዲህ ምንድነው እንዳልሽው እኛ የድን ያለ ይሄ ትግል አሁን በደንብ መያዝ ያለበት እንደው ምናልባት የአንቺ አድማጭ ተመልካቾችም እንዲይዙ የምንፈልገው ይሄ ትግል ፋኖ ሲባል አንዳንዱ እድሜው ከ18 እስከ 35 ወይ እስከ 40 አድርጎ የመውሰድ እሳቤዎች አሉ። ይሄ ትክክል አይደለም። እኔ ከዚህ በፊትም ተናግሬዋለሁ በብዙ ሚዲያ ላይ።
ፋኖ ማለት የአማራ ህዝብ ነው። የአማራ ህዝብ ማለት ደግሞ ፋኖ ነው። ምንም የሚቀያየረው ነገር የለም። ስለዚህ እኛ ከህዝባችን ጋር የምንወያየው እንዴት አድርገን እንሂድ፣ እንዴት አድርገን የህዝብ ምንድነው መሰረታዊ ግልጋሎቶችን እናሟላ ካልሆነ በቀር ህዝቡ አሁን የትግሉ ደጋፊ ሳይሆን ዋና አካል ሆኗል ብሎ መውሰድ ይቻላል። ዛሬ እንደ አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ህዝቡ የትግሉ ደጋፊ ሳይሆን ራሱ የትግሉ አካል ነው። በጣም በሚገርም ሁኔታ በየገጠሩ ሄደሽ ብታይ ወይ በየወረዳ ከተሞች ሄደሽ ብታይ ማህበረሰቡ ገበያ አገዛዙ ባለበት ጋር አይሄድም፣ አይገበይም። ምክንያቱም ምንድነው ፋኖ ነው ተብሎ ስለተፈረጀ ማለት ነው። እውነትም ነው ህዝባችን የኛ ደጋፊ ሳይሆን ወይም ደግሞ የዚህ ትግል ደጋፊ ሳይሆን ዋና አካል ነው። ስንሳሳት እያስተካከለ እየቆነጠጠ ምክር ሀሳብ እየሰጠ እዛው ራሱ እያስተካከለ እንዲህ እናርገው ነው እንጂ እንዲህ አርጉት የሚል አይደለም። ስለዚህ ማህበረሰባችንን በተሰራው ጠንካራና ቀጣይነት ያለው ስራ ከትግል አጋርነት ወደ ትግል ዋና አካልነት የተቀየረበት ሁኔታ አለ ማለት ነው። ስለዚህ በማህበረሰባችን ወገን ያለው ፍላጎት ምንድነው ብለሽ ለጠየቅሽኝ ይሄንን ትግል ቶሎ ቋጭቶ የተጎዳውን ማህበረሰብ ወደ መልሶ መካስ መግባት ነው ፍላጎቱ። ያውቃል ሁሉንም። ከ7 ሚሊዮን በላይ ተማሪዎች የሉም። በጣም ከብዙ ሺህ ትምህርት ቤቶች ዝግ ናቸው። ጤና ጣቢያዎች ዝግ ናቸው። ዝግ ብቻ መሆን ሳይሆን በአገዛዙ ተዘርፈዋል፣ ተቃጥለዋል። ንብረቱ ውስጥ ያለ ኢኩዊፕመንት የለም። ብዙ ተማሪዎች ከትምህርት ውጭ ናቸው። የኮሌጅ ተማሪዎች የሉም። ኢቭን ኢፍ አማራ ክልል ያሉ ዩኒቨርሲቲዎች በዌክንድና ኤክስቴንሽን ሌላ የሚሰሩ ባዶ ሆነዋል። ስለዚህ የጤና ሳይንስ ኮሌጆች ባዶ ናቸው። መምህራን ኮሌጆች ባዶ ናቸው። የቴክኒክና ሙያ ኮሌጆች ባዶ ናቸው። ማህበረሰባችን ምንድነው የሚያነሳው? ቶሎ ጨርሰን እነኚህን ተቋማት ወደ ስራ እናስገባ የሚል ጽኑ ፍላጎት ብቻ ሳይሆን በተግባር የታገዘ ምንድነው ሂደት ላይ መሆኑን ነው መግለጽ የሚቻለው። ስለዚህ ህዝባችን የትግሉ ደጋፊ ሳይሆን ዋና አካል ነው። አደረጃጀቶችም ሲጠነክሩ ራሱን በራሱ ያጠናክራል፣ ይሰራል። ሁሉ ነገር የራሱና የትግሉ ራሱ ግንባር ቀደም ነው ብሎ ማለት ነው የሚቻለው። አመሰግናለሁ። በጣም አመሰግናለሁ ዶክተር። እኔ ጥያቄዎችን ጨርሻለሁ። ቢነሳ የምታስተላልፈው መልእክት ካለ? መልካም። በድጋሚ ለአማራ ህዝብ ሲባል መስዋዕት ተከፍሏል። በተለይ ሴት እህቶቻችን የኛ ዘመን እቴጌ ጣይቶች ናቸው። መስዋዕት ሆነዋል። በመስዋዕትነታቸው ደግሞ የአማራን ህዝብ በእጅጉ ያጠነክረው ያበረታው ካልሆነ የሚያመጣው ነገር አይኖርም። ምናልባትም ለተጎጂ ለዚህ ለእህቶቻችን በግፍ ለተረሸኑ እህት ወንድሞቻችን ቤተሰብ እና እንዲሁም ለነሱ የትግል ጓዶች የተሰማንን ልባዊ ሀዘን ለመግለጽ ነው የምፈልገው። አመሰግናለሁ በድጋሚ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የህዝብ ጉዳይ ኃላፊ ዶክተር አብደላ እንድሪስ ለነበረን ቆይታ በተመልካቾች ስም ከልብ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የነበረን ቆይታ ይመስላል። ስለምትከታተሉና እናመሰግናለን። የፍሪ ፕሬስ ሜምበር ሆናችሁ ቻናላችንን በገንዘብ እያገዛችሁ ላላችሁ ምስጋናችን ከልብ ነው። ሌሎች ፕሮግራሞችን ይዘን እንመለሳለን። መልካም ሞላ አብራችሁ ቆየው። ጤና ይስጥልኝ።